ዩቲዩብ የእውነት ይከፍላል እንዴ ብላችሁ ግራ የገባችሁ ሰዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ኢትዮጵያ። ቪዲዮውን ላይክ ማድረግ ጀምሩትን። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ጭንቅላታችሁ ላይ ጥያቄ እየፈጠረባችሁ ነው። ዩቲዩብ የእውነት ይከፍላል እንዴ ወይስ ወሬ ነው ብላችሁ ግራ ገብቷችኋል? ጥያቄ ፈጥሮባችኋል? እኔ ብሰራ የእውነት ለኔ ይከፍለኛል እንዴ ብላችሁ ግራ ገብቷችኋል? አዎ ዩቲዩብ የእውነት ይከፍላል። ዩቲዩብ የእውነት ይከፍላል። እኔ እውነቴን ነው የምላችሁ፣ ምዬ ነው የምነግራችሁ። የእውነት ይከፍላል። ዩቲዩብ ጠንክራችሁ ወጥራችሁ ጊዜ ሰጣችሁት ከሰራችሁ መዳም ቤት በወር የምታገኙትን 2-3ቱን ይከፍላችኋል። ግን ለመጀመሪያ ጊዜ ዋጋ ያስከፍላችኋል፣ ያደክማችኋል፣ ብዙ ነገር አለ። ይህንን ቻሌንጅ አልፋችሁ ግን ይከፍላል። ወላሂ ነው የምላችሁ ይከፍላል። እኔ ይከፍላል ብዬ ስለነገርኳችሁ በእኔ የሚቀንስብኝ ነገር የለም። ተረዳችሁ? ግን ጥያቄ የፈጠረባችሁ ሰዎች አዎ ይከፍላል፣ ስሩ፣ ወጥሩና ስሩ። መዳም ቤት በ1 ወር፣ በ2 ወር፣ በ3 ወር የምታገኙ በአንዴ ይከፍልሻል። በደንብ ጀግነሽ ከሰራሽ፣ ወጥረሽ ከሰራሽ። የመዳም ቅመሞች ኧረ ተነሱ፣ ንቁ። እናንተ ብቻ ናችሁ እኮ ያልነቃችሁት። ሁሉም ሰው ነቅቷልኝ፣ ተነስቷልኝ፣ እየሰራ ነው። እናንተ ብቻ ናችሁ የተኛችሁት። እናንተ ብቻ ናችሁ የምታሳድጉት የሌላ ሰው ሚዲያ፣ የምታበረታቱ የሌላ ሰው ሚዲያ፣ የሚበላው ሌላ ሰው። እናንተ ግን የት ናችሁ? የት? ዩቲዩብ በደንብ ይከፍላችኋል። መቼም አሁን ይሄንን ስናገር እኮ ማለት ነው እየቀለደች ነው የሚል ሰው አይጠፋም። ውሸት ነው ዩቲዩብ አይከፍልም የሚል ሰው እኮ አይጠፋም። እንደዚህ ይሄ ሰው ግን ሞኝ ነው፣ የእውነት ማለት ነው። ሞኝ ናችሁ። የመዳም ቅመሞች አይበቃችሁም እንደ የሰው ቤት ስልቸት ታላላችሁ። ሁልጊዜ አንድ አይነት ስራ፣ ሁልጊዜ አንድ አይነት ትዕዛዝ፣ ሁልጊዜ አንድ አይነት እርግጫ ግልምጫ አልሰለቻችሁ? እናንተ ስኬት እኮ ያምርባችኋል። የእውነት ከልብ ስለምትሰሩ፣ ስለምትደክሙ፣ ዋጋ ስለምትከፍሉ እውነተኛ ስኬት እናንተ ላይ ነው የሚያምረው። ግን እንዴት ናችሁ? እየሰራችሁበት ነው? በዚህ እየሰራችሁበት ነው ወይስ በዚህ ስልክ ፋሽን እያማረጣችሁ ነው? ወይስ በዚህ ስልክ ሌላ ሰው እያሳደጋችሁበት ነው? እናንተስ ተው ተው። እድሜ ልካችንን መዳም ቤት አንኖርም። መዳሞች እኛን የሚፈልጉን ጤነኛ ከሆነን ብቻ ነው። ስንታመም ጉልበታችን ሲደክም ያኔ አውጥተው ያሽቀነጥሩናል። ጤነኛ ከሆነን ብቻ ነው የሚፈልጉን። ለዛውም እየረገጡ እየሰደቡ እየገራመጡ ለምንሰራላቸው ስራ፣ ለሚያሰሩን ስራ ጉልበታችንን አፍስሰን ለምንሰራላቸው ለሰከንድ ክብር ለማይሰጡን እነሱ ሆኖም ሳለ ጤነኛ ሆነን ሰው የሚፈልገን። አሁን ጤነኛ ሆናችሁ ያላችሁን ጊዜ ተጠቀሙበት። ስልካችሁ እስቲ እዩ። በአላህ እናንተ የምታሳድጉት ዩቲዩበር በሉት ቲክቶከር በሉት እኮ ነው የሚበላው። ይብላ። በድካሙ ነው፣ በልፋቱ ነው። ከዛ ሰው ድካም በላይ ግን እናንተ ብትሰሩ የበለጠ ትሆናላችሁ። ብዙ ነገር አለ። አቅሙ አላችሁ፣ ትችላላችሁ። የማትችሉት ነገር የለም። ከኢትዮጵያ ወደ ማታውቁት ሀገር ወደ ማታውቁት ሰው መታችሁ ተላምዳችሁ ቤተሰብ ሆናችሁ እየሰራችሁ ነው።
አይደለ? ከዚህ በላይ አያውቅም አለ አለ የለም። አንዳንዶች ደግሞ ዩቱብን ዝም ብለን ስለከፈት ነው ብቻ የሚከፍለን የሚመስላችሁ ሰዎች ኖ፣ መስራት አለባችሁ፣ መድከም አለባችሁ። ሰው እኮ ቁጭ ብሎ ሙዚቃ ሊያዳምጥ 1 ሰዓት ይወስዳል ከጊዜው። ቁጭ ብላችሁ ለመቃለድ ለመጃጃል ሰው ላይፍ ላይ ማለት ነው። ያ ሰውን የሚጠቀመው እናንተ ምንም እችን ታክል የምትጠቀሙት ነገር የለም። 1 ሰዓት 2 ሰዓት የሌላ ሰው ላይፍ ታሞቃላችሁ። እናንተ ግን እኮ ጠሮባችኋል። የለም ጠሮባችኋል ምለው አይገልጸውም። ዩቱብ ይከፍላል ሀዋይ። እቺ ልጅ አሁን እኮ ብር አፍቃሪ ነበር። አዎ ብር አፍቃሪ ነው። አዎ ለምን ከሀገር የወጣሁት ለዝች ነው። የሰው ሀገር ላይ የምንከራተተው ለዝች ነው። የሰው ፊት የሚገርፈኝ ለዝች ነው። የ2 ዓመት የ5 ዓመት ህፃን ልጅ የሚያዘኝ ለዝች ነው። እችን ደግሞ ያገኘኋት መዳም አየችኝ አላየችኝ፣ መጣች አልመጣችም ብዬ በሰራኋት ቪዲዮ መዳም ስትመጣብኝ ድርግም እያደረኩ እየዘጋው ስትሄድ እየከፈትኩኝ ስትመጣ እየዘጋውን የሰራኋት ናት። ተረዳችሁ? በዚህ ደግሞ እንደዚህ እንትን ስል የበለጠ ለራሴ ደስ የሚል ሞራል ይሰማኛል። ራሴን በራሴ አበረታታዋለሁ። ጎበዝ ነሽ ትችያለሽ እያልኩኝ ሰውን አይደለ ሲያበረታታ የምታውቁት ነው። እኔ ደግሞ ራሴን አበረታታለሁ ስለምችል ጎበዝ ነኝ። በወር ደሞዝ አይደለም መዳም ቤት መዳም አየችኝ አላየችኝ ምናምን ብዬ የተሰቀቅኩኝ በሰራኋት ሳገኝ ደግሞ የበለጠ ደስ ይለኛል። በዚች ስልክ እችን ስልክ ስንት ነው የገዛኋት? 600 ሪያል ነው የገዛኋት። እች ስንት አስገባችኝ? ምን ተጠቀምኩባት? ይሄ ነው እና ዩቱብ አይከፍልም እኮ ጊዜ መግደል ነው እኮ አውቆ ነው እኮ ብሎ እንትን የሚላችሁ ሰው እናንተ እንድትከፍቱ አይፈልግም። በተለይ ዩቱበር ይሄንን የሚላችሁ ከሆነ አይፈልጋችሁ። ለምን እናንተ ዩቱብ ከከፈታችሁ እናንተ ወደ ዩቱብ ከመጣችሁ የዛ ሰው እይታ ይቀንስበታል። እናንተ አፋችሁን ከፍታችሁ ምን ለቀቀ፣ ምን አወራ፣ ምን ተባለ እያላችሁ ያዳመጣችሁ ስለሆነ ይቀንስበታል። እናንተ ግን ወደ ራሳችሁ ቻናል ስትመጡ ራሳችሁን ስታሳድጉ ያ ሰው ያገኘውን ጥቅም ታገኛላችሁ። ተረዳችሁ? ስለዚህ ዩቲዩብ የእውነት ይከፍላል። እናንተ ሙቀት ነው እውነት ነው። ደስ ይላል፣ እውነት ደስ ይላል። ሙቀት ነው ፈታ ሙቀት ነው እንደዚህ ያሉት ስሩ። ተስፋ አትቁረጡ። ሰብስክራይብ ቶሎ አላገኘም ብላችሁ አትሳቀቁ። ሰዓት የለም ብላችሁ አትሳቀቁ። ሞኔታይዜሽን አልሆነም ብላችሁ አትሳቀቁ። ግን አንድነት ይኑራችሁ። በአንድነት ስሩ። አንድነት ካሌለ ለኔ ከሆነ መቼ መጣሁ። የመዳም ቅመሞች ችግራችሁ እናንተ ይሄ ነው። ለኔ ነው እንጂ ለኛ የሚባል ነገር የለም። አንድነት ካሌላችሁ ለኛ የሚል ነገር ካሌለ መቼ መታዱ። እናንተ ናችሁ ዩቲዩበሮቹን አሳደጋችሁ። እናንተ ናችሁ ያስፈመሳችሁ። ኢትዮጵያ ያሉ ዩቲዩበሮች ማን ያሳደገው? እናንተ። ሀብታም ያደረገ ማን ነው? እናንተ። ዛሬ እናንተ የት ነው ያላችሁት? አረብ ሀገር ጥግረራ፣ ግልምጫ፣ እርግጫ። ከማንም ከምንም በላይ እኮ እናንተ ይገባችኋል ይሄ ነገር። ከማንም ከምንም በላይ ለእናንተ ነው የሚገባችሁ። ተረዳችሁ? ስለዚህ የራሷ አሮባት የሰው ታማስላለች እንዳትሆኑ። የራሳችሁም እየሰራችሁ ከሌሎቹም ትምህርት እየወሰዳችሁ ምን እንደዚህ እነሱ እንዴት ተነስተው ምን ለቀው ነው እንደዚህ ቦታ ላይ የደረሱት በጣም እያላችሁ እያያችሁ ለራሳችሁ ወጥሩ። በአሁኑ ጊዜ ካሌላችሁ ማንም አይወዳችሁ። ዛሬ አረብ ሀገር ላይ ሆናችሁ ስለሚደውሉ ነው ስለሚያናግሯችሁ ናፈቅሽ ናፈቅ ለጋ ኢትዮጵያ ገብታችሁ የኢትዮጵያ አየር ሲመታችሁ ማንም ዞር ብሎ የሚያያችሁ የለም። አይደለም ባዳ የገዛ ቤተሰቦቻችሁ
እቺ እኮ ጨልላ ነው የመጣችው፣ እቺ እኮ ነቃ ነው የመጣችው፣ እቺ እኮ አብዳ ነው የመጣችው ትባያለሽ። ጤነኛ ሆነሽ ሳለ ይሄ ስላሌለሽ የገዛ ቤተሰብሽ ይሰላችሻል። ለምን ኢትዮጵያ አረብ ሀገር እያለሽ የምትፈለጊው ለምንድን ነው? መላ ስላለሽ ነው። ጠንካራ ሁኑ። እናንተ እየሞታችሁ፣ እናንተ እየደቀቃችሁ፣ እናንተ እየታመማችሁ የምትኖሩለት ሰው አያስፈልግም። እናንተ እየኖራችሁ ነው መኖር ያለባችሁ። ለማለት እየኖራችሁ ነው መስራት ያለባችሁ፣ እየሞታችሁ አይደለም። ሰብስባችሁ 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 በሽታ አንድ ጊዜ ድፍት ያደርጋችኋል። ድፍት። ስለዚህ ዛሬ ኑሩ፣ ዛሬ ኑሩ። ነገ ነገ ነው። ዛሬ ኦኬ፣ ዛሬን ኑሩ። ነገ ነገ ናት። እየገባችሁ ነው? ለማንኛውም ስሩ። የሰራ ሰው ይጠቀማል። ትላንት ጊዜያችሁን ያላግባብ ተጠቅማችሁታል። በማይጠቅማችሁ ቦታ ላይ፣ በማይረባ ቦታ ላይ ችግር የለውም። ዛሬ አስተካክሉ። ለማያውቁት ደግሞ አሳውቁ። ሌላ የመዳም ቀም እህትሽ ቦታዋን ሰዓቷን ያላግባብ የምትጠቀም እህት ካለች አይ ነይ ነይ ወደኛ አብረን እንስራ ብለሽ ጎትተሽ አምጪያት ትስራ። የትላንቱ ትላንት አልፏል። ባለፈ ነገር መጸጸት ዋጋ የለውም። አሁን ግን ማስተካከል፣ አሁን የዛሬዋን ጊዜ መኖር አለባችሁ። ነገ ነገ ነው። የነገን አላህ ነው የሚያውቀው። ለነገ ተስፋ እናደርጋለን፣ እንመኛለን፣ ብዙ እቅድ አለን። ግን ዛሬ ያለችን እያንዳንዷን ሰዓት፣ ሰከንድ፣ ደቂቃ በአግባብ መጠቀም። ሰምታችኋል። ወዳችኋለሁ። ስሩልኝ። እኔ ቆንጆ ስለምወዳችሁ በእኔ ስራ ዙሪያ ያላችሁ እህቶች ብታድጉ፣ ብትለወጡ፣ ቢኖራችሁ ደስ ይለኛል። ገባችሁ? እንተዋወቃለን። ሁላችንም የተለያየ ሀገር እንኳን ብንኖር ምናምን ሁሉን እናውቀዋለን። አውቀን ነው አውቆ ባላወቀ ብለን ላሽ ለጥ ያልነው አውቀን ነው። ስሩ። ሰላም ሁኑ።